ዓለምን በስጋት ሲያናውጥ የቆየው የአሜሪካ እስራኤልና የኢራን ጦርነት በአሁኑ ወቅት ወደ ተኩስ አቁም ስምምነት ተሸጋግሯል የሚሉ መረጃዎች ሰምተናል። ዓለማችንን እፎይታ የሰጠ ጉዳይ ሆኗል። ከአንድ ወር ከ9-8 ቀናት በኋላ ማለት ነው። ትላንት አመሻሽ የነበሩ ሁኔታዎች እጅግ አስፈሪ ነበሩ። ኢራን ወደ አመድነት ትቀየራለች የሚሉ መረጃዎች ከዋሽንግተን በኩል ሲወጡ፣ ኢራናውያን ደግሞ ሀገራቸውን ለመከላከል ሲያደርጉት የነበረውን ጥረት እየተመለከትን ባለንበት ወቅት የተኩስ አቁም ስምምነት ቢያንስ ለ2 ሳምንት መደረጉ የሚያሳዩ መረጃዎች አይተናል። ይህ ጦርነት ሲጀመር ዋሽንግተንና ቴል አቪቭ የኢራንን ወታደራዊ አቅም ለማሽመድመድ የኒውክሌር መሰረተ ልማቷን ከጥቅም ውጪ ለማድረግና በቀጠናው ላይ ኢራን ያላትን ተጽዕኖ ለመግታት ነበር አቅደው ሲንቀሳቀሱ የነበረው። ሆኖም ግን ዛሬ ላይ ቆመን ክስተቱን ስንመለከተው እነዚህ ኃይሎች አሜሪካና እስራኤል ማለት ነው ካቀዱት ግብ ውስጥ ምን ተጨባጭ ውጤት አስመዝግበዋል የሚል ጥያቄ እንድናነሳ ያስገድናል። ይህንን ጥያቄ ካነሳን ደግሞ መረጃዎቹ መሬት ላይ ያሉት ተጨባጭ ሁኔታዎች የሚያሳዩን ምንም ይህ ነው የሚባል ተጨባጭ ውጤት ሳያስመዘግቡ ለድርድርና ለተኩስ አቁም ቀመጡ ተገዷል። ድርድርና ተኩስ አቁም መባሉ እጅግ ጥሩና የሚደነቅ እርምጃ ነው። ግን ደግሞ ድርድር እያሉ ያሉት ሆርሙዝን ለማስከፈት ከሆነ ሆርሙዝ ከጦርነቱ በፊት ክፍት ነበር። ይህ ጦርነት በርካታ የምዕራቡ ዓለም ብለውም ከኢራን ጎን የሚሰለፉ የጂኦፖለቲካ ተንታኞች እንደሚያስቀምጡት የዚህ ጦርነት የአሜሪካ ድል ዲስትራክሽን ነው፣ ውድመት ነው የሚል ሐሳብ እንዲያነሱ እያስገዳቸው ያለው። አሁን ለድርድርና ለተኩስ አቁም ለመቀመጥ ተስማምተዋል ሁለቱም ወገኖች። ይህ ስምምነት የደረሰው ደግሞ ኢራን የማይበገር የሆነ ወታደራዊ ጽናትና ዲፕሎማሲያዊ ብስለት እያየች 30 ምናምን ቀን መታገስ ስለቻለችን እንጂ አሜሪካና አጋሮቿ በጦር ሜዳ ላይ ድል አግኝተው አይደለም ወደ እንደዚህ አይነት ስምምነት ለመምጣት የተገደሉት። በእርግጥም ይህ ጦርነት የታሪክ ምሁራን የውድቀት ድራማ ብለው የሚጠሩት ክስተት ሆኗል። አሜሪካና እስራኤል ዘመናዊ የተባሉትን የጦር መሳሪያዎቻቸውን ቢጠቀሙ የኢራን ጽናት ማናጋት ግን በፍጹም አልቻሉም። ይልቁንም ጦርነቱ ለሳምንታት በዘለቀ ቁጥር የአሜሪካና የእስራኤል ወታደራዊ ግርማ እየተገፈፈ ወጪያቸው ደግሞ በቢሊዮን የሚቆጠር ዶላር እየጨመረ እስኪሄድ ድረስ አድርጓል። ይህ ጦርነት ሁኔታ በዋሽንግተንና በቴል አቪቭ መሪዎች ላይም ከፍተኛ የፖለቲካ ጫና እንዲፈጠር አድርጓል። ጦርነቱ ምንም አይነት ዘላቂ ስኬት ሳይኖረው በመቆሙ ደግሞ የአሜሪካና የእስራኤል ኃይሎች የማዘናጊያ ውስጥ ጦርነት ገብተው እንደነበር እንጂ የገዛ ራሳቸውን የውስጥ ቀውስ ለመሸፈን ሲሉ የፈጠሩት ጦርነት እንጂ የቀጠናውን ሰላም እነሱ እንደሚሉት ከኢራን ሽብር ለመታደግ ያደረጉት ጉዳይ አልነበረም። በተቃራኒውም የቀጠናውን ሰላም አደጋ ላይ እንደጣሉ የሚከሱ አካላትም ብቅ ማለት ጀምረዋል። ኢራን በዚህ ከባድ ፈተና ውስጥ አልፋ ይበልጥ ጠንካራ ሆና መውጣት ስለመቻሏም የሚያሳዩ መረጃዎችን እያየን እንገኛለን። የሀገሪቱ ወታደራዊ አመራርና የቴክኖሎጂ አቅም የአሜሪካና የእስራኤልን ድብቅ ስሌቶች በማምከን ረገድም ትልቅ ሚናን ተጫውቷል። ጥቃቶቹ የኢራን የኒውክሌር ፕሮግራም ከማዳከም ይልቅ ሀገሪቱ ራሷን ለመከላከል ያላትን ሉዓላዊ መብት ለዓለም እንድታስመሰክር በድጋሚ ድል ሆኗታል። ዛሬ ላይ ተኩስ አቁሙ ሲታወጅ የኃይል ሚዛን ወደ ኢራን ማዘንበሉን የሚጠቁሙ ብዙ ምልክቶችን ማንሳት እንችላለን። አሜሪካ በጦር ሜዳ ማሳካት ያልቻለችውን ግብ በጠረጴዛ ዙሪያ ለማግኘት የምታደርገው ጥረት ደግሞ የሚያስቅ ሁኔታም የሚፈጥር ነው። አንዳንዴ አሜሪካን ያክል ልዕለ ኃያል የሆነች ሀገር ሚሊታሪ አቅሟን ተጠቅማ በኢራን ላይ ልታስፈጽመው ያልቻለችውን ግብ ከዚህ በኋላ ኢራን የልብ ተሰማትና አፐር ሃንድ በያዘችበት ሁኔታ እንዴት ነው ልታሳካ የምትችለው የሚሉ ጥያቄዎችም እንዲነሱ ግድ ብለዋል ማለት ነው። ከዚህ የምንረዳው ትልቁ ነገር ግን ምን እንደሆነ ታውቃላችሁ? ጦርነት ሁልጊዜም በቴክኖሎጂ የበላይነት ብቻ የሚወሰን ጉዳይ አለመሆኑ ነው። አሜሪካና እስራኤል ያላቸውን ከፍተኛ ወታደራዊ ኃይል ደጋግመው ቢጠቀሙም የኢራንን ብሔራዊ ስሜትና ስትራቴጂካዊ ጥልቀትን ግን መበታተን ማንበርከክ አልቻሉም። ይልቁንም የደረሰባቸው ወታደራዊና የሞራል ኪሳራ ለዓመታት በቀጠናው የገነቡትን ተሰሚነትና ስም እንዲያሽቆለቁል አስገድዷል። ኢራን ያቀረበቻቸው እነዛ ባለ 10 ነጥብ የሰላም ሐሳብ ይህንኑ የአሸናፊነት ስነልቦና መሰረት ያደረጉና አሜሪካና አጋሮቿ ያደረሱትን ውድመት እንዲክሱ የሚያስገድዱ ናቸው። ይህ ጦርነት የተጠናቀቀው ወይም ለጊዜው ጋብ እንዲል የተደረገው አሜሪካና እስራኤል ውርደትን ተከናንበው ኢራን ደግሞ የቀጠናውን እውነተኛና የማይበገር ኃይል መሆኗን የሚያረጋግጡ ምልክቶች በማሳየት ነው። ይህ ጦርነት ሲጀመር ዋሽንግተንና ቴል አቪቭ የማይበገሩ የሚሏቸውን ዘመናዊ ጦር መሳሪያዎች፣ የአውሮፕላን ትጥቆችና የሚሳኤል መከላከያ ስርዓቶችና ዘመናዊ ሚሳኤሎችን በሙሉ ጦርነቱ ላይ አዝምተዋል። ሆኖም ግን የኢራን የተቀናጀ የመከላከል ብቃት እንዲሁም የአጸፋ ጥቃት እነዚህን ተአምረኛ የተባሉ የምዕራቡ ዓለም ዘመነኛ መሳሪያዎችን ተራ ውድመት ከመፈጸም ወይም ከማስከተል ይልቅ
የሚያመጡት ሌላ ምንም አይነት ነገር እንደሌለ ያስመሰከረ ክስተት ሆኖ አልፏል። ሪፖርቶች እንደሚያመለክቱት አሜሪካ በቀጠናው በሚገኙ የጦር ሰፈሮቿ ላይ በደረሱ የሚሳኤልና የሰው አልባ አውሮፕላን ወይም ድሮኖች ጥቃት ሳቢያ በቢሊዮን የሚቆጠር ዶላር የሚያወጡ ወታደራዊ ቁሳቁሶቿን አጥታለች። በተለይ ደግሞ በመካከለኛው ምስራቅ ለዓመታት የገነባቸው ስትራቴጂካዊ የራዳርና የመገናኛ ማዕከላት በኢራን ድንገተኛ ጥቃቶች ክፉኛ ተመቷል። አሜሪካ በቀጠናው ያላትን የደህንነት መዋቅርም እንዲናጋ አድርጓል። ይህ ኪሳራ ከገንዘብም በላይ የሚተመን ነው። ምክንያቱ ምንድነው ካላችሁ ደግሞ አሜሪካ ለዓለም ስትሸጥ የነበረው የወታደራዊ የበላይነት ያለኝ ልዕለ ኃያል ሀገር ነኝ የሚለው ናሬቲቭ በኢራን ምድር ላይ ድባቅ ተመቷል ማለት ነው። እስራኤልም ብትሆን ከአየር መከላከያ ስርዓቱ አቅም በላይ በመሆኑ ሃይፐርሶኒክ እና ባሊስቲክ ሚሳኤሎች በነዛ ጥቃቶች ምክንያት በሀገሪቱ የኢኮኖሚና ወታደራዊ ማዕከላት ላይ ከፍተኛ የሆነ ውድመት እንዲደርስ አድርጓል። የዚህ ኪሳራ ትልቁ መገለጫ ግን የአሜሪካና የእስራኤል የጦር አመራሮች የገጠማቸው የሞራል ውድቀት ነው። ጦርነቱ በጀመረ በጥቂት ቀናት ውስጥ ኢራን ያሳየችው የአጸፋ እርምጃ ፍጥነትና ትክክለኛነት አጥቂዎቹን ድንጋጤ እንዲያድርባቸውና ደንግጠው እንዲቀሩ ያደረገ ክስተት ነበር። አሜሪካ ጦርነቱን የከፈተችው አቅጣጫ ለማስቀየርና የውስጥ ቀውሶችን ለመሸፈን ነው የሚሉ ድምጾችም በተደጋጋሚ እንዲሰሙ አድርጓል። በተለይ የጦርነቱ ሰሞን በከፍተኛ ሁኔታ ውዝግብን አስነስቶ የነበረውና መነጋገሪያ የነበረው የኢፕስቲን ፋይሎች ጉዳይም በስፋት የሚነሳ ነገር ነው። እነዚህ ድምጾች ቢሰሙም ውጤቱ ግን የገዛ ራሷን ወታደራዊ ኃይል ለታሪክ የማይረሳ ውርደት ውስጥ እንዲገባ የገፋፋችበትና ራሷን ያጋለጠችበት ሁኔታን ነው የተመለከትነው። የኢራን የአየር መከላከያ ስርዓት የአሜሪካን ድብቅ አይሮፕላኖች ሳይቀር መከታተልና መምታት መቻሉ ደግሞ በምዕራባውያን ወታደራዊ ሳይንስ ውስጥ ትልቅ ድንጋጤን የፈጠረ ክስተት ሆኖ ያለፈው። በሌላ በኩል ደግሞ ኢራን በዚህ ጦርነት ያሳየችው ጽናትና ብቃት በቀጠናው አዲስ የኃይል ሚዛን እንዲፈጠር ያደረገ አጋጣሚን ፈጥሯል። ቀደም ሲል አሜሪካ የፈለግኩትን ሀገር መምታት እችላለሁ የሚለው ትዕቢቷ እንዲያበቃ ያደረገ ነበር። ኢራን ሳትደናገጥና ሳትበገር ጠላቶቿን ወደ ድርድር ጠረጴዛ እስኪመጡ ድረስ በከፍተኛ ወታደራዊ ጫና ውስጥ በማስገባት ሀገሪቱ ያላትን ስትራቴጂካዊ ጥልቀት የሚያሳይ አቅምን አስመልክታናለች። ይህም ጦርነት ለአሜሪካና ለእስራኤል ውድ ኪሳራ፣ ለኢራን ደግሞ በደም የተከፈለ ታሪካዊ የድል ማረጋገጫን ያስገኝላት አጋጣሚ ፈጥሯል። ትልቁ ነጥብ ግን ምን መሰላችሁ? አሜሪካና እስራኤል በዚህ ጦርነት ምንም አይነት ስትራቴጂካዊ ድል አለማግኘታቸው ብቻ አይደለም፣ ያላቸውን ወታደራዊ ግርማ ሞገስ ጭምር የሚያሳጣቸው ጦርነት ውስጥ መግባታቸው ነው። ዛሬ ላይ ተኩስ አቁም ሲደረግ ኢራን በኩራትና በበላይነት ስትደራደር፣ አሜሪካ ግን የደረሰባትን ኪሳራ እንዴት እንደምትሸፍን ነው እያሰበች ያለችው። ይህ ክስተት በመካከለኛው ምስራቅ የነበረውን የአሜሪካ የከፍታ ዘመን ማክተሚያና የኢራን የቀጠናዊ መሪነት ዘመንም ማብሰሪያ ሆኖ በታሪክ የሚመዘገብ ሀቅ ነው። ኢራን በተኩስ አቁም ድርድር ወቅት ያቀረበችው ባለ 10 ነጥብ የሰላም እቅድ ሀገሪቱ ከነ አሜሪካ ጋር እኩል ሳይሆን አፐር ሃንድ እንድሯስ የበላይ ሆና እንደ ቀጠናው መሪ ኃይል ሆና መቅረቧን ለዓለም ያሳየችበት የታሪክ ምዕራፍን ከፍቷል። ምንም እንኳ ይህ 10 ነጥቦች ያሉት የሰላም እቅድ ከዚህ ቀደም በዋሽንግተን በተደጋጋሚ ውድቅ ሲደረግ የነበረ አሁንም ለፕሮፓጋንዳ ፍጆታ የኢራን የፕሮፓጋንዳ ማሽኖች እነ ተስኒም ኒውስ እና ፕሬስ ቲቪ የመሳሰሉት እያራገቡት ያሉት እንጂ አሜሪካ የተቀበለችው አይደለም የሚሉ ነጥቦች ቢነሱም ትራምፕ ግን በይፋ እነዚህ 10 ነጥብ ያላቸው መደራደሪያ ነጥቦች ደርሰውናል፣ ነገሮችን ለመጀመር ጥሩ ናቸው፣ ያስጀምሩናል፣ ጦርነትን አቁመን ሰላምን እንድናስብ የሚያደርጉን ነው ብለዋል። ኢራን ለፕሮፓጋንዳም ትጠቀምበት ለምንም ትጠቀምበት፣ ትራምፕ ግን እነዚህ 10 ነጥቦች እንደቀረቡላቸውና እነሱን መሰረት አድርገው ለመነጋገርና ለመደራደር ዝግጁ ስለመሆናቸው በይፋ አስታውቀዋል። ኢራን በተኩስ አቁም ድርድሩ ወቅት ያቀረበችው ይህ ባለ 10 ነጥብ የሰላም እቅድ ሀገሪቱ ከነ አሜሪካ እኩል አይደለም ያስቀመጣት፣ የቀጠናው መሪ ኃይል ሆና ለመደራደር ነው የተቀመጠችው። ይህ የኢራን የሰላም እቅድ ደግሞ የጦርነቱን መልክ ከመቀየር ባለፈ አሜሪካና እስራኤል ለከፈቱት የሽንገላ ጦርነት የማይቀለበስ ምላሽ የሰጠ ሆኖ ተገኝቷል። እቅዱ ጊዜያዊ ሰላምን ሳይሆን የወደፊቱን የመካከለኛው ምስራቅ የፖለቲካና የኢኮኖሚ መዋቅር የሚወስኑ ነጥቦችን የያዘ ነው። ከነዚህ መካከል ዋነኛው ይመስላችሁ አሜሪካና እስራኤል ዳግም በኢራን ላይ ጥቃት ላለመሰንዘር ዓለም አቀፍ ደረጃውን የጠበቀና በሕግ አስገዳጅነት ያለው ዋስትና እንዲሰጡ ነው የጠየቀችው። ይህ ጥያቄ አሜሪካ ከዚህ ቀደም ስምምነቶችን የመጣስ ልምዷን ከግምት ውስጥ ያስገባና ኢራን ለብሔራዊ ደህንነቷ የምትደራደርበት ሳይሆን የምታስከብረው ጽኑ መብት መሆኑን ያረጋገጠ ሆኖ እናገኘዋለን። ኢራን የስምምነት በተባበሩት መንግስታት የጸጥታው ምክር ቤት በኩል እንዲጸድቅ መጠየቋ ደግሞ ሌላው ትልቅ ስትራቴጂካዊ እርምጃ ነው። ይህም ስምምነቱ በዋሽንግተን የወቅቱ ፖለቲከኞች ፍላጎት ላይ ብቻ የተመሰረተ ሳይሆን ዓለም አቀፍ ህጋዊ መሰረት እንዲኖረን ያደርጋል። አሜሪካና እስራኤል በጦር ሜዳ ማሳካት ያልቻሉትን የኢራንን ተጽዕኖ የመቀነስ ግብ አሁን ላይ ኢራን ባቀረበቻቸው ጠንካራ የሰላም ቅድመ ሁኔታዎች ተተክቷል። ይህ ሁኔታ ደግሞ እነ አሜሪካና እስራኤል በዓለም ፊት የሚያሳፍራቸው ሁኔታን የሚፈጥሩ፣ ከዛ ባለፈ ግን ኢራን በዲፕሎማሲው መስክ ያላትን ጥልቅ ብልሃት ያስመሰከረ ሆኗል። ጦርነቱ የኢራን የኒውክሌር ፕሮግራም ለመግታት እቅድ ነበረው።
እስራኤል ኒውክሌር ካፓብል የሆነች ኢራን ማየት አትፈልግም። ኢራን ኒውክሌር የሚባል ነገር እንዳይኖራት እስራኤል ትፈልጋለች። ኒውክሌር ብቻ አይደለም፣ ከኢራን እስራኤል የሚወነጨፉ ባሊስቲክ ሚሳኤሎችም በኢራን ምድር እንዳይኖሩ እስራኤል ትፈልጋለች። በጦርነቱ በይፋ የተገለጸ ግብ አይሆንም፣ አንዱ ግብ ግን ይህንን ነገር ማሳካት ነው። አሁን ደግሞ በተገላቢጦሽ ሆኖ ኢራን በተኩስ አቁም ድርድር ላይ ይህንን የኒውክሌር ፕሮግራሟን እንደ ሉዓላዊ መብት እንዲከበርላት በጥያቄ መልክ አቅርበዋለች። ይህ ማለት አሜሪካ ጦርነቱን የከፈተችበትን ምክንያት በራሷ እጅ እንድታፈርስ የተገደደችበት የታሪክ አጋጣሚን ይፈጥራል። ኢራን ለሰላም የምትከፍለው ዋጋ ሳይሆን አሁን እያሳየን ያለው አሜሪካና እስራኤል ለፈጸሙት ስህተት እየከፈሉት ያሉት ዋጋ ሆኖ ነው መቅረብ ያለበት። ይጉዳይ የኢራን የ10 ነጥብ የሰላም እቅድ ሀገሪቱ በጦርነት የደረሰባትን ኪሳራ ወደ ዲፕሎማሲያዊ ድል የለወጠችበትም ድንቅ ስራን ያስመለክተናል። ዛሬ ላይ ዓለም እያየ ያለው አሜሪካና እስራኤል በኢራን የቀረቡትን ነጥቦች ተራ በተራ ተገደው ለመቀበል ሲንቀሳቀሱ ነው። ይህ ድል ኢራን በቀጠናው ያላትን የማይናወጥ ሚና የሚያረጋግጥና አሜሪካ በመካከለኛው ምስራቅ የነበራትን የፖሊስነት ሚና ያከተመለት መሆኑን የሚያሳይ ጉዳይ ነው። ሌላኛው በዚህ ጦርነት ሂደት ላይ በከፍተኛ ሁኔታ መነጋገሪያ የነበረው የሆርሙዝ ወሽመጥ ጉዳይ ነው። ይህ የባህር መስመር ለዓለም አቀፍ የነዳጅ ንግድ፣ የደም ዝውውር ወሳኝ እንደሆነ ይታወቃል፣ ይነሳልም ከዚህ ቀደም። አሁን ኢራን ይህንን መስመር በራሷ ወታደራዊ ቁጥጥር ስር በማድረግ የእነ አሜሪካን የኢኮኖሚ ወገብ እንዳሻት ለመዘወር የሚያስችላትን እድል በዚህ የተኩስ አቁም ስምምነት አማካኝነት ወደ እጇ ለማስገባት ዳርዳር እያለች ትገኛለች። የተለያዩ ምንጮች እንደሚያነሱት ከሆነ ኢራን በቀጥታ ባይሆንም በተዘዋዋሪ የሆርሙዝን ሰርጥ እንቅስቃሴ በሷ ገደብና በሷ ፍላጎቶች መሰረት እንዲሆን ከዚህ ቀደም እንደነበረው የሆርሙዝ ሰርጥ በነፃ የሚተላለፉበት መስመር ብቻ መሆኑ ቀርቶ እንደነ ስዊዝ ካናል የመሳሰሉ መተላለፊያዎችና ቦዮች የሆርሙዝ ሰርጥም ክፍያ፣ ቀረጥ፣ ትራንዚት ፊ የሚከፈልበት መስመር እንዲሆን እቅዶች እንዳሏት እያሳዩን ያሉ መረጃዎች ወጥቷል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ የመሸጋገሪያ ክፍያ ወይም ትራንዚት ፊ ለመጣል የሚያትት ሀሳብ ወይም ነጥብ በስምምነቱ በሲዝ ፋየሩ በተኩስ አቁሙ ላይ እንዲካተት ትፈልጋለች የሚሉ ጉዳዮች እየተነሱ ነው ያሉት። እንደ እቅዷ ከሆነም በወሽመጡ በሚያልፍ እያንዳንዱ መርከብ ላይ እስከ $22 ሚሊዮን የሚደርስ ክፍያን ለመጠየቅ አቅዳለች። ይህ ክፍያ ደግሞ ኢራን ለምንድነው ለመዋል ያሰበችው? በጦርነቱ ወቅት በአሜሪካና በእስራኤል ጥቃት ለወደሙት የኢራን መሰረተ ልማቶች ለመልሶ ግንባታ የሚውል የተዘዋዋሪ የጦር ካሳ ተደርጎ እንዲወሰድ ብሎም ትርፍ ካለ ደግሞ ከኦማን ጋር ሼር ልታደርገው እቅድ እንዳላት ነው ኢራን እያነሳች ያለች። ይህ ማለት ደግሞ መሰላችሁ አሜሪካና እስራኤል በኢራን ላይ ለፈጸሙት ወታደራዊ ስህተት በገንዘብ ብቻ ሳይሆን በዓለም አቀፍ የንግድ የበላይነታቸው ላይም በዛም ጭምር ዋጋ እንዲከፍሉ ተገደዋል ማለት ነው። ይሄ ኢራን እርምጃ በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ የሚቀየር ክስተት ነው። ቀደም ሲል አሜሪካ በባህር መስመሮች ላይ የደህንነት ጠባቂ ነኝ በሚል የምታሳየው ድፍረትና የበላይነት አሁን በኢራን የባህር ኃይል ቁጥጥር ተተክቷል። ኢራን በወሽመጡ ላይ የምታደርገው ጥብቅ ወታደራዊ ቁጥጥርና የምታካሄደው የደህንነት ፍተሻን ደግሞ አሜሪካ በቀጠናው ያላትን የባህር ኃይል የበላይነት መና እንዲሆን ያደርገዋል። ይህ የኢኮኖሚ ቬቶ ኢራን የፈለገችውን ሀገር የኢኮኖሚ እንቅስቃሴ የመግታት አቅም እንዲኖራት የሚያስችል አጋጣሚ ነው። በተለይ ደግሞ በእስራኤልና በአሜሪካ ላይ የደረሰው የንግድ ኪሳራ ወደ ሌለው ስለመሆኑ ቀጣይ ላይ ሌሎች አሳሳቢ ጉዳዮችን ቢፈጠሩ ይህንን መስመር በድጋሚ አንቃ በመያዝ አሜሪካን ጨምሮ አለው የምትል የዓለም ሀያል ወደ ድርድር ጠረጴዛ ለማምጣት የሚያስችል መንገድ እንደሆነ ታምናል። ከዛ ባሻገር ደግሞ ይህ የሆርሙዝ ሰርጥን የትራንዚት ፊ የማስጀመር ጉዳይ ኢራን ኮመርሻላይዝ ማድረግ ትፈልጋለች። ሆርሙዝን ኮመርሻላይዝ ስታደርገው ከ40 በላይ ዓመታት ለሆነ ጊዜያት በማዕቀብና በሌሎች ተደራራቢ ችግሮች ከዓለም አቀፍ ንግድ ተገላ የቆየችው ኢራን በዚህ ትራንዚት ፊ የሚል ትራንዛክሽን ወይም ንግድም በመጀመር ከኤዥያ ክፍለ ዓለም ካሉ ሀገራትና ከሌሎች ሀገራት ጋር የንግድ ትስስር ለመፍጠርና ለመጀመር ፍላጎቶች እንዳሏት እንደ ማሳያነት የሚቀመጥ ጉዳይ ይሆናል። በዚህም በሎ በዛ ግን ኢራን በሆርሙዝ ወሽመጥ ላይ ያላት የበላይነት እንደ ከዚህ ቀደሙ ሆኖ የሆርሙዝ ወሽመጥ ዓለም አቀፍ መርከቦች እንደፈለጉ የሚንቀሳቀሱበት ሳይሆን በኢራን ወታደራዊ መኮንኖች ትዕዛዝና አስተባባሪነት የሚንቀሳቀስ ብሎም አስፈላጊ ከሆነ ገንዘብ የሚከፈልበት የባህር መስመር የመሆኑ ጉዳይ አሁን እውን እየሆነ የመጣ ይመስላል። ዋሽንግተን ይህንን ጦርነት የጀመረችው የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ለማውደም የሚል እቅድ ነበራት በይፋ ባትናገረውም። ውጤቱ ግን የተገላቢጦሽ ሆኖ አሁን አሜሪካ የኢራንን ሰላማዊ የኒውክሌር ባለቤትነት አምና እንድትቀበል የሚያስገዱ ሁኔታዎች ተፈጥሯል። ኢራን ባቀረበችው ያ 10 ነጥብ ያለው የሰላም እቅድ ውስጥ አጥብቃ የጠየቀችው ነጥብ በሀገሪቱ ላይ የተጣሉ ማናቸውም የመጀመሪያና የሁለተኛ ደረጃ ማዕቀቦች ያለምንም ቅድመ ሁኔታ ይነሱ የሚል ነው። ጦርነቱ ያስከተለው ኪሳራና ኢራን በባህር መስመሮቿ ላይ የወሰደችው እርምጃ አሜሪካን ክፉኛ አስደንግጧታል። አሁን ላይ
ማዕቀቦች እንደ ድርድር መሳሪያ የመጠቀም አቅሟ ተሟጧል። አሜሪካ ዛሬ ላይ ዓለም እያየ ያለው አሜሪካ ለዓመታት አናነሳም ስትላቸው የነበሩት የኢኮኖሚ ገደቦች በኢራን ወታደራዊና ዲፕሎማሲያዊ ጫና ምክንያት ተራ በተራ ሊነሱ እንደሚችሉ የሚያሳዩ አንድምታዎች ወይም ሁኔታዎች እያየ ነው። ይህ ደግሞ ለኢራን ትልቅ ድል ነው። ማዕቀብን ፖለቲካዊ ፍላጎታቸውን ለማስፈጸም አገልግሎት ላይ ለሚያውሉ የምዕራቡ ዓለም ሀገራት አሜሪካን ጨምሮ ደግሞ ታሪካዊ ሽንፈት ያለው ነጥብ ነው። ከዚህም ሁሉ በላይ ግን ኢራን የዩራኒየም የማበልጸግ መብቷ በዓለም አቀፍ ደረጃ እውቅና እንዲያገኝ ያስገደደችበትና እንዲገደዱ የሄደችበት ያለችው ሁኔታ እጅግ አስደናቂ ነው። አሜሪካና እስራኤል የኢራንን የኒውክሌር ተቋማት በተደጋጋሚ ለመምታት ሞክረዋል። አሁን ብቻ አይደለም። የዛሬ 10 ወር ገደማ የኢራን የኒውክሌር ሳይቶች ቢት ቦምበርን ሳይቀር በመጠቀም ሊያወድሟቸው ሞክረው ነበር። እነዚህ በንከር ባስተር የሚባሉ ቦምቦችን፣ ጥልቅ ዋሻዎችን፣ አንደርግራውንድ ኢንፍራስትራክቸሮችን በስቶ ገብቶ ማፈንዳት የሚችሉ በንከር ባስተር ቦምቦችን ሳይቀር ለመጠቀም ሞክረው ነበር። ግን የኢራን ቴክኖሎጂ ከጥቃቱ በበለጠ ጠንካራ ሆኖ ለመውጣትና ለመሻገር ችሏል። ዛሬ ላይ ተኩስ አቁሙ ሲታወጅ ኢራን የኒውክሌር ፕሮግራሟን እንደ ሉዓላዊ መብት ነው እያስከበረች ያለችው። አሜሪካም ይህንን እውነት በፌርማዋ እንድታረጋግጥ አስገዳጅ የሆነ አጣብቂኝ ውስጥ ገብታለች። ይህ ማለት መስላችሁ አሜሪካ ጦርነቱን የከፈተችበት ዋነኛ ምክንያት በገዛ እጇ ለማምከን የምትገደድበት ሁኔታ ሊፈጠር ይችላል በቅርብ ቀናት ውስጥ። ከዚህ በተጨማሪ ደግሞ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲና በተባበሩት መንግስታት በኩል በኢራን ላይ ተላልፎ የነበሩ ማናቸውም ውሳኔዎች እንዲሰረዙ የቀረበው ጥያቄን ስንመለከት ደግሞ ኢራን ወደ ዓለም አቀፍ መድረክ ላይ ያለምንም ገደብ ለመመለስ ያላትን ዝግጁነት የሚያሳየን ነው። አሜሪካ ጦርነቱን የከፈተችው ኢራንን ለማዳከም አለማ ቢሆንም ውጤቱ ግን ኢራን ከማናኛውም የውጭ ጫና ነፃ ሆና የኢኮኖሚና የቴክኖሎጂ ልዕልናዋን የምታውጅበት እድልን ያመቻቸችላት። ይህም ጦርነቱ ለአሜሪካና እስራኤል ያተረፈው ነገር ቢኖር ኪሳራ ነው። ኪሳራው ደግሞ ወታደራዊ ብቻ አይደለም፣ የፖሊሲ ውድቀትም እንዲያጋጥማቸው ያደረገ ክስተት ሆኖ ያለፈው። ኢራን በጦር ሜዳ የከፈለችው መስዋዕትነት የዓመታት የኢኮኖሚና የቴክኖሎጂ ገዳዎችን ሰብራ እንድትወጣ ማስችሏታል። አሜሪካና እስራኤል የኢራንን የወደፊት እጣ ፈንታ ለመወሰን የነበራቸው ህልም አሁን በይፋ መክኗል። ዛሬ ኢራን የኒውክሌር ባለቤትነቷን አረጋግጣ ማዕቀቦችን ደግሞ ታሪክ አድርጋ ወደ አዲስ ምዕራፍ እንድትሸጋገር ምቹ ሁኔታን አግኝታለች። አሜሪካና እስራኤል ይህንን ጦርነት የከፈቱት የኢራንን ቀጠናዊ ተጽዕኖ ለመቀነስና አጋሮቿን ለማዳከም የሚል እቅድ ነበራቸው። ሆኖም ውጤቱ አሜሪካ ቀጠናውን ለቃ እንድትወጣ የሚያስገድድ ታሪካዊ ውሳኔ የሚተላለፍበት ምዕራፍ ላይ አድርሶናል። በዛ ኢራን ባቀረበችው የሰላም እቅድ መሰረት በግልጽ የተቀመጠው ሌላኛው ነጥብ አሜሪካ በመካከለኛው ምስራቅ ከሚገኙ ወታደራዊ ካምፖቿ ተዋጊ ኃይሎቿን ሙሉ በሙሉ እንድታስወጣ ነው የጠየቀችው። ከ50 ሺህ በላይ እግረኛ ወታደር አላት አሜሪካ በመካከለኛው ምስራቅ። ይህ ጦር መውጣት አለበት። ጦሩ ብቻ አይደለም የሚወጣው። የአሜሪካ ሚሊታሪ ቤዞች አሉ በዩኤኢ፣ በሳውዲ አረቢያ፣ በኩዌት፣ በኳታር፣ በብዙ ሀገራት ያሉ የአሜሪካ የጦር ሰፈሮች አሉ። እነዚህ የጦር ሰፈሮች ተጠራርገው ከመካከለኛው ምስራቅ መውጣት አለባቸው የሚል ሐሳብም ከኢራን በኩል ተነስቷል። ይህ የቀጠናውን ገጽታ እስከ ወዲያኛው የሚቀይር ነው። ትላንት ባነሳንላችሁ አንድ ጥንቅር የዚህ ጦርነት ዋነኛው አጀንዳና የኋላ ድብቅ እውነታ ቀጠናውን ለሚቀጥሉት 50ና ከዚያ በላይ ዓመታት ማን ይምራ፣ ማን የበላይ ይሁን የሚል ሴራ እንዳለው አንስተን ነበር ትላንት። አሁን ኢራን ቀድሞ ሁኔታ አድርጋ ያቀረበቻቸው ነጥቦች ራሷን ለቀጣይ ዓመታት የአካባቢው የቀጠናው ልዕለ ኃያል አድርገው የሚያስቀምጧት አይነክ የማትደፈር ኃይል አድርገው ቁጭ የሚያደርጓት ናቸው። አሜሪካ ይህንን ቀጠና ለቃ ከወጣች በዛ ዙሪያ ያሉ የአረብ ሀገራትና የገልፍ ሀገራት ምንድነው የሚውጣቸው? አሜሪካ ነበረች የደህንነታቸው ዋስትና። አሜሪካ ጥላቸው ከወጣች ከነሱ ጋር የሚኖራት የወደፊት ግንኙነት በምን ላይ መሰረት ያደረገ ይሆናል የሚለውም በከፍተኛ ሁኔታ ጥያቄ የሚያስነሳ ሆኗል። በሌላ በኩል ደግሞ የአክሲስ ኦፍ ሬዚስታንስ ብለው የሚጠሩት የኢራን አጋሮች በዚህ ጦርነት ወቅት ያሳዩት ቅንጅትና ጽናትም እጅግ አስደናቂ ነበር። ምንም እንኳ ሁቲዎች ያን ያክል ተሳትፎ ነበራቸው ባይባልም በዚህ ጦርነት የሊባኖሱ ሂዝቦላህ ግን እስቲል እስከ ዛሬዋ ሰዓት ድረስም እየተዋጋ ነው ያለው። አሜሪካና እስራኤል እነዚህን ኃይሎች ለመምታት ያደረጉት ሙከራ ሙሉ በሙሉ ከመክሸፉን ባለፈ ኃይሎቹ ይበልጥ እንዲጠናከሩና እንዲቀናጁም እድል የፈጠረላቸው ሁኔታ ተፈጥሯል። ከሊባኖስ እስከ የመን፣ ከሶሪያ እስከ ኢራቅ ያሉ ኃይሎች በአንድ ድምጽና በአንድ እዝ በመንቀሳቀስ የአጥቂዎቹን ወታደራዊ ስሌት ለማምከን ሲንቀሳቀሱ ቆይቷል። ይህ ጦርነት ደግሞ ኢራን በቀጠናው የገነባችውን የመከላከል መዋቅር ምን ያህል ጥልቅና የማይበገር መሆኑን ለዓለም ያስመሰከረበት አጋጣሚ ሆኖ አልፏል። አሁን በተደረሰው የተኩስ አቁም ስምምነት መሰረት ደግሞ አሜሪካና እስራኤል በኢራን አጋሮች ላይ የሚፈጽሙትን ማንኛውም ጥቃት እንዲያቆሙ ይጠይቃል። ኢራን ለአጋሮቿ የምትሰጠው ዋስትናም በግልጽ ያሳያል። ሆኖም ግን እስራኤል ከሊባኖስ ጋር ከሂዝቦላህ ጋር ያደረኩት ያለው ጦርነት በዚህ የሰላም ስምምነት ላይ ምንም አይነት የሚያገባው ነገር የለም፣ ጦርነቱን ቀጥላለሁ እያለች ነው ያለችው። ገና ከጅምሩ የሲዝፋየር ሁኔታዎቹ ሊሳኩ የማይችሉበት እድል ብዙ እንደሆነ እያየን ነው የምንገኘው። በርካታ ሀገራት ከሲዝፋየር በኋላ ኢራን ሚሳኤል አስወንጭፋብናለች፣ ድሮኖች ልካብናለች እያሉ ነው ዩኤኢን ጨምሮ ማለት ነው። ጦርነቱ እንዲሁ በቀላሉ የሚቆም አይነት እንዳልሆነ ከዚህ በፊትም አንስተን
ተወስኗል። ግን ሲዝፋየር ሊደረግ ነው የሚሉ ሐሳቦች ሲነሱ ምናልባት ሊሆን ይችላል የሚሉ ሐሳቦች እንድናነሳ ተገደን ነበር። ግን ላይሆን የሚችልበት ሁኔታም አለ። ፕሮባቢሊቲው ሰፊ ነው ጦርነቱ ድጋሚ ሊያገረሽ የሚችልበት። ምናልባት ግን ይህ ጦርነት መልኩ ቀይሮም ሊቀጥል የሚችልበት እድል አለ። ለምሳሌ አሜሪካ ራሷን ከጦርነቱ አግልላ ጦርነቱ በእስራኤልና በሌሎች አጋሮቿ በኩል እሷ ቀጥተኛ ተሳታፊ ሳትሆን አጋዥ ሆና የምትቀጥልበት እድሎች ሊፈጠሩ የሚችሉበት አጋጣሚዎችንም እንዳሉ እያየን ያለ ነው። በዚህም ብሎ በዛ ግን አሜሪካና እስራኤል ለዓመታት በኢራን ላይ ሲያደርጉት የነበሩት የእጅ አዙርም የቀጥታም ጦርነት ዛሬ ላይ በኢራን የፍጹም የበላይነት መጠናቀቁን የሚያረጋግጡልን በርካታ መረጃዎች በይፋ እያየን እንገኛለን። ኢራን ባቀረበችው ባለ 10 ነጥብ የሰላም ስምምነት ላይ በግልጽ እንደተቀመጠው በውጭ ሀገራት የታገዱት በቢሊዮን የሚቆጠሩ ዶላሮችና ንብረቶችም ያለምንም ቅድመ ሁኔታ እንዲለቀቁ የሚል ጥያቄን አቅርባለች። አሜሪካ እነዚህ ንብረቶች ለዓመታት እንደማስፈራሪያ ነበር ስትጠቀምባቸው የቆየችው። አሁን ግን በተኩስ አቁም ድርድር ወቅት ኢራን የያዘቻቸው ወታደራዊና ስትራቴጂካዊ የበላይነቶች ዋሽንግተንን እጅ እንድትሰጥ ያስገዷታል። ይህ የገንዘብና የሀብት መለቀቅ ደግሞ ለኢራን ኢኮኖሚ ትልቅ መነቃቃትም ከመፍጠሩ ባለፈ አሜሪካ ለፈጸመችው ወታደራዊ ስህተትም የከፈለችው የፖለቲካ ካሳ ተደርጎ ሊወሰድ የሚችል ነው። ከዚህ በተጨማሪ ጦርነቱ ያስከተለውን የመሰረተ ልማት ውድነት ለመጠገን አሜሪካና እስራኤል የካሳ ክፍያ እንዲፈጽሙ ወይም በመልሶ ግንባታው ላይ ድጋፍ እንዲያደርጉም የቀረበ ጥያቄ ተቀባይነት ስለማግኘቱ ነው እያየን ያለ ነው። ይህ ለኢራን ድርብ ድል ነው የሚሆነው። ይህ ክስተት በዓለም ታሪክ ውስጥ እምብዛም የማይታይ ሁኔታ ነው። በርካታ አጥቂዎች በከፈቱት ጦርነት ተሸንፈው ለተጠቂዋ ሀገር ካሳ እንዲከፍሉ መገደዳቸው የኢራን የዲፕሎማሲና የወታደራዊ ጥንካሬ ማሳያ ነው። ጦርነቱ ኢራንን ለማዳከም፣ ኢራንን ለማንበርከክ፣ ኢራንን ለማሸነፍ ቢቻልም ከምድረገጽ ለማጥፋት ታቅዶ የነበረ ቢሆንም ውጤቱ ግን ኢራን ከነበረችበት በላይ በኢኮኖሚ እንድትጠናከርና የቀጠናውን የገንዘብ ኃያል ሆና እንድትወጣ አድርጓታል በማለት የኢራን ደጋፊ ተንታኞች እንዲያነሱና እንዲናገሩ ያደረጋቸውም እነዚህ ነጥቦች ናቸው። ጉዳዩን ስናጠቃልለው የምንረዳው ትልቁ እውነት ግን መሰላችሁ ጦርነቱ በመካከለኛው ምስራቅ ለዘመናት የቆየውን የአሜሪካ የኃይል መዋቅር ሙሉ በሙሉ ሊናድ የሚችል መሆኑ ያረጋገጠ ክስተት ሆኖ አልፏል። አሜሪካና እስራኤል የራሳቸውን የውስጥ ኪሳራና ውጥረትን ለመሸፈን ሲሉ የከፈቱት ይህ ጦርነት በመጨረሻም የገዛ ራሳቸውን ውድቀት እንዲያዩ አስገድዷቸዋል። ኢራን ከጥቃቱ በኋላ ይበልጥ የተደራጀች የኒውክሌር ሉዓላዊነቷን ለማስከበር የምትጥር የሆርሙዞች መጠን ከአሁን በፊት ከነበራት በላይ ለመቆጣጠር የቻለች አጋሮቿን በላቀ አቅም ያስተባበረች ኃይል ሆና መንቀሳቀሷና መውጣቷን አሳይቶናል። በመጨረሻ ግን ይህ ጦርነት ለዓለም ያስተማረው ትልቅ ትምህርት ቢኖር መሰላችሁ የቴክኖሎጂ የበላይነትና የኃይል ፖለቲካ በጽናትና በስትራቴጂካዊ ጥልቀት ፊት ፍጹም ተሸናፊ እንደሆነ ነው። ዛሬ መካከለኛው ምስራቅ አዲስ መልክ የሚይዝበት እድል ተከፍቷል። እሱም በኢራን መሪነት የተመሰረተውና የባዕዳን ጣልቃ ገብነት እንዲያበቃ የሚያደርግ አዲስ ቀጠናዊ ስርዓት የሚጀመርበት ወቅት ነው። ኢራን ይህንን ድል ተቀዳጀው እያለች የምታውጀው በደም በዲፕሎማሲና በማይናወጥ ብሔራዊ ክብር ስለመሆኑ መረሳት የለበትም። ዛሬ ላይ ተኩስ አቁም ሲታወጅ ድሉ የአንድ ሀገር ብቻ አይደለም። የአሸናፊዋ ወይም አሸናፊ ነኝ ያለች ያለችው የኢራን እንዲሁም የህዝቧ ብቻ አይደለም። የቀጠናውን የአክሰስ ኦፍ ሬዚስታንስ የድል ታሪክ ሆኖም ሊመዘገብ የሚገባው ነው። ለምን ከተባለ ምንም ቢሆን ምን አሜሪካና እስራኤል በኢራን ውስጥ አቺቭ ያደረጉት አንድና አንድ ነገር ቢኖር ዲስትራክሽን ብቻ ነው። ይህ ጦርነት ዋር ኦፍ ዲስትራክሽን ነው። የውድመት የመጠፋፋት ጦርነት ነው የነበረው እንጂ ምንም አይነት ስትራቴጂክ ይሁን ዲፕሎማቲካል የሆነ ጎል ያላሳካ ጦርነት ነበር ላለፉት ከ38 እና ከዛ በላይ ቀናት የተመለከትነው በማለት ይህ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ ደግሞ መልሼ የምመጣና የምንገናኝ ይሆናል። እስከዛ ድረስ ግን መልካሙን ሁሉ ለእናንተ እመኛለሁ። ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት መስጫው ላይ ያስቀምጡልኝ። የገበያ ሚዲያን የዩቲዩብ ገጽም ሰብስክራይብ ማድረጋችሁ እንዳትዘነጉ። በቀጣይ በሌላ ጉዳይ መልሼ እስክመጣ ድረስ መልካሙን ሁሉ ለእናንተ መኝቼ እዚህ ጋር ሰናበታለሁ። ሰላም።